ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። አክራሪው የህወሓት ቡድን በመላው የትግራይ ክልል ከሚገኙ ካድሬዎች ጋር ባደረገው ስብሰባ በይፋ ጦርነት ለመጀመር መወሰኑ ተገለጸ። አክራሪው የህወሓት ቡድን በመላው የትግራይ ክልል የሚገኙ የካድሬዎቹ አስቸኳይ ስብሰባ በትናንትናው ዕለት የካቲት 12 2018 ዓ.ም የጠራ ሲሆን ጦርነቱን በይፋ እንደሚጀመር መናገሩም ተገልጿል። ህወሓት ይህ በይፋ ጦርነት የመጀመር እቅዱ ያቀረበው በሰነድ ሲሆን የሰነዱ ይዘታም ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ወታደራዊ፣ ዲፕሎማሲያዊ ጉዳዮችን የያዘ እንደነበርም ተጠቁመዋል። ቡድኑ ባቀረበው ሰነድም የተለያዩ እጅግ አስደንጋጭ የሆኑ የጥፋት ውሳኔዎች ማስተላለፉም ነው የተሰማው። በአክራሪው የህወሓት ቡድን የተላለፉ የጥፋት ውሳኔዎችም በዝርዝር የሚከተሉትን ይመስላሉ። አንደኛ፣ የክልሉ ጊዜያዊ አስተዳደር እንደፈረሰና በምክር ቤት እንደተተካ ቡድኑ በሰነዱ ላይ ማስፈሩ ተሰምቷል። ሁለተኛ፣ የክልሉ የሰላምና የጸጥታ ቢሮ ከሰራዊቱ ተለይቷል የሚል ውሳኔ ሲሆን፣ በሶስተኛ ደረጃ የተላለፈው ውሳኔ ህወሓት ጦርነቱን እንዲመራው፣ በአራተኛ ደረጃ ህዝቡ በዶላር አሊያም በኤርትራው መንግስት የገንዘብ ኖት የሆነውን አቅፋ ግብይት እንዲያካሂድ፣ አምስተኛ የራሳቸው ባንክ እንደሚከፍቱ፣ ስድስተኛ የኤርትራ ቴሌ ወይም ሌላ አማራጭ እንደሚጠቀሙ፣ ሰባተኛ የተከዘ መብራቶችን እንደሚጠቀሙ፣ ስምንተኛ ፋኖና ኦነግ ሸኔን ጨምሮ ከ8 የኢትዮጵያ ድርጅቶች ጋር እንደሚሰሩ፣ ዘጠነኛ በኢትዮጵያ ውስጥ በብሔር የሚደረግ አመጽ እንዲኖር ለመስራት ማቀዳቸው፣ አስረኛ ሻዕቢያና ፋኖ ወደ ትግራይ መግባታቸው በይፋ አረጋግጧል። 12ኛ የጦርነት አሰላለፉና የታጣቂ ምልመላ እስከ የካቲት 15 2018 ዓ.ም ድረስ እንደሚጠናቀቅ፣ በ13ኛ ደረጃ ድጋሚ አልታገልም የሚል ታጣቂ እንደ መሬት የመሳሰሉ የተሰጡት ጥቅማ ጥቅሞች እንዲቀማ፣ በ14ኛ ደረጃ እያንዳንዱ የገጠር አባወራ 25 ኪሎ እህል፣ በሶና ቆሎ በከተማ አካባቢዎች የሚኖር አባወራም በርበሬ፣ ሽሮ፣ ማርና ተልባ እንዲያዘጋጅ፣ በ15ኛ ደረጃ የወጣቶች አፈሳ በይፋ የካቲት 16 2018 ዓ.ም እንደሚጀመር የሚያሳውቁ እጅግ ክፉኛ ወደ ጥፋት የሚመሩ ውሳኔዎችን አስተላልፈዋል። መላው የትግራይ ህዝብ በተለይም ወጣቱ ትውልድ ተደራጅቶ ዳግም የጦርነት ሰለባ ከሚሆን ካሁኑ አክራሪው የህወሓት ቡድንን በቃ እንዲልም ጥሪ እየተላለፈ ይገኛል። በ2013 ዓ.ም በትግራይ ክልል በተቋቋመው ጊዜያዊ አስተዳደር ላይ ህዝብን በማገልገል የነበሩ ወርቃማ የትግራይ ተወላጆች ኢትዮጵያውያን በህወሓት በግፍ የተረሸኑበት የሚዘክር መድረክ ተካሄደ። የ80 ዓመት አዛውንቶች እንዲኖሩ የ20 ዓመት ወጣት ሳይሞትን በሚል መፈክሩ የሚታወቀው ህወሓትን ለመታገል የተቋቋመው የፈንቅል አስተባባሪ የነበረው መምህር የማነ ንጉሰ የካቲት 12 2013 ዓ.ም በግፍ በህወሓት የተገደለበት ቀን የሚያስታውስ መርሃ ግብር በትግል ጓዶቹ በአዲስ አበባ በትናንትናው ዕለት ተካሂዷል። የካቲት 12 2013 ዓ.ም መምህር የማነ ንጉሰ በግፍ የተገደለበት 5ኛ ዓመት በተከበረበት በዚህ ወቅት በ2013 ዓ.ም በተቋቋመው ጊዜያዊ አስተዳደር ሰርታችኋል በሚል በጭካኔ የተገደሉት ከ115 በላይ የትግራይ ተወላጅ ኢትዮጵያውያንም ተዘክረዋል። እነዚህ ግለሰቦች ህወሓት ጥቅምት 24 2013 ዓ.ም በሰሜን እዝ ላይ በከፈተው ድንገተኛ የክህደት ጥቃት የፌዴራል መንግስት ከወሰደው ህግ የማስከበር ዘመቻ በተቋቋመው ጊዜያዊ አስተዳደር ላይ በፍቃደኝነት በመሰማራት ህዝባቸው ላይ እርዳታ፣ ሕክምና፣ መብራት፣ ቴሌ፣ ውሃ፣ ደሞዝ እንዲያገኝ ሲያገለግሉ በጨካኙ የህወሓት ቡድን በግፍ የተገደሉ የኢትዮጵያ እንቁ ልጆች ናቸው። የዚህ መድረክ ዓላማም የሀገር መከላከያንና ፌዴራል መንግስትን ደግፋቸዋል በመባል የተገደሉት እነዚህ አካላት ፍትህ እንዲያገኙና እንዲሁም ገዳዮቻቸው ወደ ፍርድ እንዲቀርቡ ለማድረግ እንደሆነ ጓዶቻቸው አሳስበዋል። የሰሜን እዝ ሲጠቃ ከሀገር መከላከያ ሰራዊት ጎን ከፊት በመቆም ህወሓት ይበቃዋል፣ የትግራይ ህዝብ ከዚህ በኋላ ራሱን በራሱ ያስተዳድራል፣ ነፃነታችን በእጃችን ነው በማለት ፌዴራል መንግስት ባቋቋመው ጊዜያዊ አስተዳደር ላይ በመሳተፍ ከኢትዮጵያ ጎን የተሰለፉት ውድ ልጆቿ ኢትዮጵያ የምትዘክርበትና የምትክስበት ጊዜ አሁን እንደሆነም የመርሃ ግብሩ ተሳታፊዎች አንስተዋል። የፌዴራል መንግስትም ራሱ ባቋቋመው ተቋም ገብተው ውድ ህይወታቸው ለገበሩት ለነዚህ የራሱ ሰራተኞች የሚገባቸው ክብርና እውቅና እንዲሰጣቸው፣ ቤተሰቦቻቸው የሚገባቸው ፍትህና ካሳ የሚያገኙበት እድል እንዲፈጠርና
ጉዳዮቻቸው ወደ ፍርድ እንዲያቀርብም ተሳታፊዎቹ አክለዋል። ክብር በ2013 ዓ.ም በተቋቋመው ጊዜያዊ አስተዳደር በመሳተፋችሁ ከህወሓት የሞት ሰንሰለት በህይወት ለተረፋችሁ ጀግኖች የትግራይ ተወላጅ ኢትዮጵያውያን፣ ክብር ለኢትዮጵያውያን ውድ ልጆች በሙሉ። በባንኮች ላይ የ89 ሚሊዮን ብር ምዝበራ የፈጸመው ቡድን በቁጥጥር ስር ዋለ። የካቲት 12 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ባደረገው ክትትል በሐሰተኛ የባንክ ዋስትና ሰነድ በመጠቀም በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ እና በኢትዮጵያ ንግድ ባንክ ላይ ከባድ የሙስና ወንጀል የፈጸሙ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ በተቀነባበረ ሴራ በአጠቃላይ ከ89 ሚሊዮን 296 ሺህ ብር በላይ በሀገር ኢኮኖሚና በባንኮች ላይ ጉዳት አድርሰዋል ብለዋል የኢትዮጵያ ፌዴራል ፖሊስ። የጎደር ዋይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ጌታሁን መለሰ ሲሆን ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ጋር በጥቅም በመመሳጠር የቅርንጫፉን ፊርማና ማህተም ለወንጀል ተግባራቸው ሲጠቀሙበት ቆይተዋል ብለዋል የኢትዮጵያ ፌዴራል ፖሊስ። ዋነኛው ተጠርጣሪ ጌታሁን መለስ ከዚህ ቀደም በኦሮሚያ ህብረት ስራ ባንክ ላይ የ28 ሚሊዮን ብር እንዲሁም በንግድ ባንክ ላይ የ18 ሚሊዮን ብር የሐሰት ሰነድ ወንጀል ፈጽሞ ሲፈለግ የነበረ መሆኑም አሳውቋል። አበባው መኮንን የተባለ ሌላኛው ተጠርጣሪ ደግሞ ወንጀሉ እንዲፈጸም በማግባባትና ሁኔታዎች በማመቻቸት ከፍተኛ የጥቅም ትስስር እንደነበረው ፖሊስ አረጋግጫለሁ ብሏል። ፌዴራል ፖሊስ በሀገር ኢኮኖሚ ላይ አደጋ የሚደቅኑ ወንጀለኞችን የማደን ስራውን አጠናክሮ እንደሚቀጥል በመግለጽ ህብረተሰቡ መሰል ህገወጥ ድርጊቶች ሲመለከት በነጻ ስልክ መስመር 991 ወይም በኢኤፍፒ አፕ ጥቆማ እንዲሰጥ ጥሪም አቅርቧል። መረጃው የኢትዮጵያ ፌዴራል ፖሊስ ነው። የእስራኤሉ ፕሬዝዳንት ኢስሐቅ ሄርዞግ ወደ አዲስ አበባ ሊመጡ እንደሆነ ተሰማ። የእስራኤሉ ፕሬዝዳንት ኢስሐቅ ሄርዞግ በቀጣዩ ሳምንት በኢትዮጵያ የአንድ ቀን ይፋዊ የስራ ጉብኝት እንደሚያደርጉ ተሰምቷል። እንደ ዘ ታይምስ ኦፍ እስራኤል ዘገባ ከሆነ ፕሬዝዳንቱ በአዲስ አበባ ቆይታቸው ከከፍተኛ የኢትዮጵያ የመንግስት ባለስልጣናት ጋር በሁለትዮሽ ጉዳዮች ላይ ይመክራሉ። ይህ ጉብኝት እስራኤል ከአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር የያዘችው ስትራቴጂካዊ እቅድ አካል መሆኑን ተገልጿል። ምንም እንኳን የእስራኤል የውጭ ጉዳይ ሚኒስቴር እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጥም የፕሬዝዳንቱ ጉብኝት ከፍተኛ ግምትም ተሰጥቶታል። ከ7 ዓመታት በፊት የቀድሞው ፕሬዝዳንት ሩቬን ሪቭሊን ወደ ኢትዮጵያ መጥተው የነበረ ሲሆን የሄርዞግ ጉብኝት በሁለት ሀገራት መካከል ያለውን ታሪካዊና ሃይማኖታዊ ትስስር ወደ አዲስ ምዕራፍ ያሸጋግረዋል ተብሎም ይጠበቃል። ይህ ከፍተኛ ዲፕሎማሲያዊ እንቅስቃሴ በሁለቱ ሀገራት የንግድ፣ የቴክኖሎጂ እና የጸጥታ ትብብር ላይ አዳዲስ እድሎች ይዞ እንደሚመጣም ይገመታል። ጉብኝቱ እስራኤል በአፍሪካ ቀንድ ያላትን ተጽዕኖ ለማሳደግ የምታደርገው ጥረት ማሳያ ተደርጎም ተወስዷል። ሐማስ ጋዛን በድጋሚ እየተቆጣጠረ መሆኑ ተገለጸ። ከእስራኤል ጋር በነበረው መጠነ ሰፊ ጦርነት ከፍተኛ ወታደራዊ ምት የደረሰበትና ቁልፍ አዛዦቹን ያጣው ሐማስ በአሁኑ ወቅት በጋዛ ሰርጥ ያለውን አስተዳደራዊና ጸጥታ ነክ ቁጥጥር በከፍተኛ ሁኔታ እያጠናከረ እንደሆነ ተሰምቷል። የአካባቢው ነዋሪዎች እንደሚሉት ከሆነ ቡድኑ በአሜሪካ አደራዳሪነት ከተደረሰው የተኩስ አቁም በኋላ ከተደበቀበት በመውጣት አብዛኞቹን የጋዛ አካባቢዎች መልሶ መቆጣጠር ጀምሯል። ሐማስ የመንግስት አገልግሎቶችን መስጠት፣ ግብር መሰብሰብና የጸጥታ ጥበቃ ስራዎችን ዳግም ማከናወንም ጀምሯል። በአሁኑ ወቅት ከጋዛ ሰርጥ ከ90 በመቶ በላይ የሚሆነው ግዛት በቡድኑ ቁጥጥር ስር መሆኑም ተነግሯል። ቡድኑ ቁጥጥሩን ቢያጠናክርም ነዋሪዎች ግን ለጥበቃና ለግብር የሚከፍሉት የገንዘብ መጠን ከበፊቱ በከፍተኛ ሁኔታ መጨመሩን በመግለጽ ቅሬታቸው እያሰሙም ይገኛሉ። ሐማስ በበኩሉ ጋዛ በአሁኑ ወቅት በአስቸኳይ ጊዜ አዋጅ ስር እንደምትገኝ በመጥቀስ አካባቢውን መልሶ ለማቋቋምና መደበኛ እንቅስቃሴዎችን ለመጀመር የተለያዩ እርምጃዎች እየወሰደ መሆኑን አስታውቋል። ምንም እንኳን የእስራኤል ጦር የሐማስን ወታደራዊ ክንፍ በእጅጉ አዳክም ያለው ቢልም በሲቪል አስተዳደሩ በኩል ቡድኑ ያለው ተጽዕኖ ግን አሁንም እንደቀጠለ መሆኑ ወቅታዊ ሁኔታዎች ያሳያሉ። በሌላ በኩል በጋዛ ለሚሰማራው የሰላም አስከባሪ ኃይል ሀገራት ወታደሮቻቸው ለመላክ መዘጋጀታቸውን አስታውቋል። ኢንዶኔዥያ፣ ሞሮኮ፣ ካዛኪስታን፣ ኮሶቮ እና አልባንያ ወታደሮቻቸው እንደሚልኩ ገልጸዋል። የአሜሪካ ከፍተኛ ወታደራዊ አዛዥ ጄኔራል ጃስፐር ጀፈርስ በዋሽንግተን የመጀመሪያውን የሰላም ቦርድ ስብሰባ አድርገዋል። ወታደሮቹ ዓለም አቀፍ የሰላም አገልግሎት ሰጪ በመሆን የሚያገለግሉ ሲሆን ግብጽና ዮርዳኖስ የፍልስጤም ፖሊስ ያሰለጥናሉ ተብሏል።
ጄኔራል ጃስፐር ወታደሮቹ በመጀመሪያው ዙር በራፋህ እንዲሰፍሩ ይደረጋል፣ ቀስ በቀስ ወደ ሌሎች ስፍራዎች እንደሚሰማሩም ተናግረዋል። 12000 ፖሊሶችና 20000 ዓለም አቀፍ ድጋፍ ሰጪ ወታደሮች እንደሚሰማሩ አክለው ገልጸዋል። ጄኔራል ጃስፐር በፕሬዝዳንት ዶናልድ ትራምፕ የተቋቋመው የሰላም ቦርድ ኮሚቴ እንደገለጸው በራፋህ 100,000 ቤቶች፣ 500,000 መኖሪያዎች እና 400,000 ተጨማሪ ቤቶች በጋዛ ይገነባሉ ሲል አስታውቋል። በዚህ የሰላም ቦርድ እስካሁን ድረስ 26 ሀገራት በአባልነት ተመዝግበዋል። ሐማስ ግን በጉዳዩ ዙሪያ እስከዚህ ሰዓት ድረስ የሰጠው መግለጫም የለም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ